እነዚህን 7 ነገሮች መግዛት ካቆምኩ በኋላ አሁን ላይ የቁጠባ አቅሜ በ3 እጥፍ አድጓል። ስለሆነም ዛሬ ምናልባትም እናንተም እነዚህን 7 ነገሮች መግዛት ብታቆሙ አጠቃላይ የቁጠባ መጠናችሁ በ2-3 እጥፍ ሊያድግ ይችላል ብዬ በማሰብ ምናልባትም ሪል ፕራክቲስ እንደመሆኑ መጠን ልትማሩበት ትችላላችሁ ብዬ በማሰብ ይህንን ቪዲዮ ይዤላችሁ ቀርቤያለሁ። ብዙዎቻችን ሀብታም መሆን ያልቻልነው ገቢያችን ትንሽ ስለሆነ ምናልባትም እድል ስለሌለን ወይም ደግሞ ከድሆች ቤተሰብ ስለተወለድን ነው ብለን እናስባለን። እውነታው ይህ አይደለም። ገንዘባችን የት እንደገባ ማወቅ ባለመቻላችን ድሃ እንደምንሆን በደንብ መረዳት ያስፈልጋል። ያ ማለት ብዙ የተለያዩ ሳይንሳዊ ጽሑፎች እንደሚያመለክቱት አቶ ድሃ ከሚሆነው ሰው ይልቅ በሆነ አጋጣሚ የሆነ ጊዜ ኑሮት ግን በትክክል ፕሮዳክቲቭ በሆነ መልኩ ያለውን ገንዘብ መጠቀም ሳይችል ቀርቶ ድሃ የሆነው የማህበረሰብ ክፍል በጣም ብዙ ነው። ይህ እንደ ሀገራችን እንደ ኢትዮጵያ ብቻ ሳይሆን አጠቃላይ እንደ እንትር ብዙ ነው። ያ ማለት አብዛኛው የማህበረሰብ ክፍል በድህነት ዓለም ውስጥ የሚማቅቀው በሆነ አጋጣሚ ገንዘብ አግኝቶ ግን ያንን ገንዘብ በሚገባ ፕሮዳክቲቭ በሆነ መልኩ መጠቀም ሳይችል የቀረ ሰው የሚበዛበት ሁኔታ እንዳለ መረዳት እጅግ በጣም ጠቃሚ ነው። ስለሆነም በየቀኑ የምናወጣቸው ትናንሽ የሚባሉ የማይታዩ ወጪዎች በአመት መጨረሻ ሲደመሩ ምናልባትም አንድ ትልቅ የሆነን ቀዳዳ የሚደፍኑ ወይም ደግሞ ወደ አንድ ትልቅ የሚባል የኢንቨስትመንት ምዕራፍ ሊያሸጋግሩን የሚችሉ የሚሆኑበት እድል አለ። ለምሳሌ ሳታውቁት ምናልባት 15 ብር በየቀኑ የምታወጡ ቢሆንና ይህ 15 ብር በአመት ሲደመር 78 ሺህ ብር ቢሆን ምናልባት ይህ 78 ሺህ ብር አሁን ላይ በቀጥታ ወደ ኢንቨስትመንት ሊዞር የሚችልበትና ኢንቨስትመንት ውስጥ መሳተፍ የምንችልበትን እድል ሊፈጥርልን የሚችልበት ሁኔታ እንዳለ መረዳት ያስፈልጋል። ነገር ግን በተከፋፈለ መልኩ ስንከፍለው እጅግ በጣም ትንሽ መሆኑን ብቻ ኮንሲደር በማድረግ ልናናንቀው የምንችልበት ሁኔታ አለ። ነገር ግን እነዚህን ትንሽ ናቸው ብለን በማናናቅ ኮንሲደር የማናደርጋቸውን ወጪዎች በሚገባ በማየት ምናልባትም ጥሩ ወደሚባል የኢንቨስትመንት ምዕራፍ መሸጋገር የግድ ያስፈልገናል። ይህንን መረዳት ያስፈልጋል። ይችማ ምን ትሰራለች ትንሽ ነች እያልን የምንገዛቸው ትናንሽ ነገሮች አጠቃላይ የፋይናንስ ነፃነታችንን በየቀኑ ሊሰርቁን ይችላሉ፣ ሊሸረሽሩብን ይችላሉ። ለፋይናንስ ነፃማነት የምናደርገውን ጉዞ ቅፋት ሊሆኑብን እንደሚችሉ መረዳት የግድ ያስፈልጋል። በመሆኑም ዛሬ እኔ በግሌ መግዛት ያቆምኳቸውና ምናልባትም እነዚህን ነገሮች መግዛት ካቆምኩኝ ወይም ደግሞ ለእነዚህ ነገሮች ክፍያ መፈጸም ካቆምኩኝ ሰዓት ጀምሮ አጠቃላይ የቁጠባ ሁኔታዬ በ3 እጥፍ ያደገበት ሁኔታ አለ። ስለዚህ እነዚህ 7 ወሳኝ የሚባሉ የግድ መቆም የሚገባቸውና ምናልባትም እነዚህን በማቆማችን አጠቃላይ የፋይናንስ ጤናማነታችንን ልንጨምር የምንችልበት ሁኔታ እንደመኖሩ መጠን እነዚህ 7 መቆም ያለባቸው የፋይናንስ ጤናማነታችን ተግዳሮት የሆኑ በደንብ የማንረዳቸው ምናልባትም ግን የፋይናንስ ጤናማነታችንን ሊያዛቡ የሚችሉ ጉዳዮች እነማን እንደሆኑ በሚገባ እናያለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን እንወያያለን። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ ተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች እንዲደርሷችሁ እንድታደርጉ በአክብሮት ጋብዛለሁ። በየቀኑ የምናወጣቸው ትናንሽ ወጪዎች ለምሳሌ በየቀኑ የምንጠጣው ቡና፣ የምንገዛው ምናልባትም ሶፍት ወይም ደግሞ የምንከፍለው ትርጉም የሌለው አንዳንድ ሰብስክሪፕሽን በረጅም ጊዜ ውስጥ የሚፈጥሩብን ትልቅ የሆነ የገንዘብ ኪሳራ እንዳለ መረዳት ያስፈልጋል። በመሆኑም ሀብታም መሆን ማለት ብዙ ማግኘት ሳይሆን ሀብታምነት ማለት ወይም ደግሞ ወደ ሀብት መንገድ የሚወስደን ብዙ ከማግኘት ጎን ለጎን የግድ ያገኘነውን ገንዘብ በሚገባ የመጠቀም ጥበብ ማግኘት መሆኑን መረዳት ያስፈልጋል። እንዳልኳችሁ አብዛኛው ሰው በድህነት ዓለም ውስጥ የሚኖረው ምንም አይነት ገንዘብ ሳያገኝ ስለቀረ ሳይሆን በሆነ አጋጣሚ ያገኘውን ገንዘብ በትክክል በመጠቀም ማባዛት ባለመቻሉ እንደሆነ መረዳት ያስፈልጋል። በኢትዮጵያ ነባራዊ ሁኔታ አሁን ላይ እንደሚታወቀው የኑሮ ውድነቱ እጅግ በጣም እየጨመረ ያለበት የዋጋ ግሽበት አቅም በላይ እየሆነ ያለበት ሁኔታ እንደመኖሩ መጠን በእንዝላልነት ወይም ደግሞ በትክክል ኮንሲደር ሳናደርግ የምናወጣቸው ትንንሽ ወጪዎች ሲደመሩ ምናልባትም አጠቃላይ የኛን
የፋይናንስ ጤናማነት ጉዟችንን ሊያውኩ የሚችሉ መሆናቸውን መረዳትና እነዚህን በሚገባ ማወቅ ማስወገድ የግድ የሚያስፈልግበት ጊዜ ላይ መሆናችንን መረዳት ያስፈልጋል። ስለዚህ የግድ ልናስወግዳቸው የሚገቡ ወይም ደግሞ መግዛት ልናቆማቸው የሚገቡ ልንቆጠብ የሚገባን እነዚህ 7 ነገሮች አንደኛውና የመጀመሪያው ሰው ይልይ ብሎ የሚገዙ ብራንድ መሳይ ብራንድ ያልሆኑ ነገሮች ወይም ደግሞ የታይታ ጉዳዮቻችን የግድ መቆም መቻል አለባቸው። ሰው እኛን በዛ ሁኔታ ቫልዩ እንዲያደርገን በማሰብ ብቻ አንዳንዴ የምናደርጋቸው እኛን የገንዘብ ነፃነታችንን ሊቀሙ የሚችሉ መጥፎ የሚባሉ ውሳኔዎች አሉ። ሰው ይልኝ ተብሎ የሚገዙ አንዳንድ ነገሮች እጅግ በጣም አደጋ ነው። ለምሳሌ በዓላት ሲመጣ እንደው ኮንሲደር ለማድረግ አሁን የበዓልም ሰሞን እንደመሆኑ መጠን የምንገዛው እኛ ባሰብንበትና የእኛ በጀት በሚፈቅደው ልክ መሆን ብቻ እንዳለበት መረዳት ያስፈልጋል። ነገር ግን ጎረቤት ወይም ደግሞ ጓደኛ የተሻለ ነገር ስለገዛ ብቻ የተሻለ ነገር ለመግዛት እና እኛም ከነሱ እኩል እንደሆን እንዲሰማንና እነሱ እኛን በዛ ልክ ቫልዩ እንዲያደርጉን ማሰብ ምናልባት እኛ የማንወጣው የገንዘብ ቀውስ ውስጥ ወይም ደግሞ የገንዘብ ነፃነታችን ሊያሳጣን የሚችል ውሳኔ መሆኑን መረዳት ያስፈልጋል። ብዙዎቻችን የሌለንን ገንዘብ አውጥተን በተለይ አንዳንዴ ለማንወደው ሰው ምናልባትም ማናደጃም ጭምር የምናደርግበት እኛ ከመደሰታችንም በላይ የእኛን ጥሩ መሆን አይፈልግም ብለን የምናስበው ሰው የሚናደድ መስሎ ስለሚታየን ብቻ ብዙዎቻችን የሌለንን ገንዘብ አውጥተን ብራንድ የሆነ ነገር ስንገዛ፣ ስንለብስ፣ ስንጠጣ፣ ስንበላ እንታያለን። ትልቅ ቤት ገብተን ስንመገብ እንታያለን። ይህ እጅግ በጣም አደገኛ የሚባል የወደፊት የፋይናንስ ነፃነት ጉዟችንም ጭምር አደጋ ላይ ሊጥል የሚችል እንደመሆኑ መጠን የግድ ሰው ይይልኝ ተብሎ የሚገዙ ነገሮችን ልብሶች ሊሆኑ ይችላሉ። እንዳልኳችሁ ለመመገብ ሆቴል መግባት ሊሆን ይችላል። አጠቃላይ ከአቅማችን በላይ የሆኑ ድርጊቶችን ማድረግ ማስወገድ አንደኛው አጠቃላይ የፋይናንስ ጤናማነታችንን ለማረጋገጥ የሚያገለግለን መፍትሄ ስልት መሆኑን እና አጠቃላይ የቁጠባ መጠናችንንም ከፍ ሊያደርግልን የሚችል ጉዳይ መሆኑን መረዳት ያስፈልጋል። ምንም አይነት ነገር ሰው እንዳይልን ብቻ በሚል ከእቅዳችንና ከበጀታችን ከሚያመጣልን ጥቅም በላይ አስቀድመን ማየት የለብንም። ስለዚህ የምናደርገው ነገር ይዞት የሚመጣውን ጥቅም ኮንሲደር በማድረግ ኮስት ቤኔፊት አናሊሲስ በመስራት መሆን መቻል እንዳለበት መረዳት ያስፈልጋል። ጥቅሙ ላይ ብቻ ማተኮር ያስፈልጋል እንጂ እንዳልኳችሁ ለእይታ ብቻ እንዲውል ተደርጎ የሚገዙ በዛ አይነት መልክ የሚወጡ ወጪዎች አጠቃላይ ለእኛ ስጋቶች መሆናቸውን መረዳት እጅግ በጣም አስፈላጊ ነው። ሁለተኛና ሌላኛው በየቀኑ የሚገዙ የውጭ ምግቦች ወይም ደግሞ መጠጦች ጭምር ሌሎኞቹ አጠቃላይ የእኛን የፋይናንስ ጤናማነት ጉዞ ሊያዛቡ የሚችሉ አይነት ወጪዎች መሆናቸውን መረዳት ያስፈልጋል። የግድ ማቆም ያለብን ወጪ እንደመሆኑ መጠን መረዳት ያስፈልጋል። ሰው በየቀኑ የሚገዙ የውጭ ምግቦችና መጠጦች አስገዳጅ ሆኖ ካልተገኘ በቀር ምናልባትም አጠቃላይ የእኛን ኦቨርኦል የፋይናንስ ጤናማነት ጉዞ ያዛባል። በየቀኑ በሆቴል ቁርስና ምሳ መብላት በወር መጨረሻ ከገቢዎቻችን ወይም ደግሞ ከገቢያችን ላይ ትልቅ የሆነ ድርሻን ሊመዝን ይችላል ሳናስበው። ለምሳሌ መመገብ ኦልሬዲ ኒድስ ነው፣ ግዴታ ነው። ነገር ግን ውጭ መመገብ ምናልባት ወጪ የመጨመር ሂደት ነው ይዞ ሊመጣ የሚችለው። ይህንን በደንብ መረዳት ያስፈልጋል። ለምሳሌ 20-30-50 የሚባል አንድ የበጀቲንግ ሩል አለ። 20-30-50 ማለት አንድ ሰው ከሚያገኘው ገቢ ውስጥ 50%ቱን ብቻ ለቤዚክ ኒዱ እንዲጠቀም መፍቀድ ነው። ሰው 30%ቱ ምናልባት ለወንትስ እያልን ለፍላጎት እያልን ለምንጠራው፣ ቀሪ 20%ቱ ግን ለመሰረታዊ ቁጠባውና ኢንቨስትመንቱ ሊውል የሚችል ባላንስ ሰኪውር የማድረግ ጉዳይ ነው። ስለዚህ ምናልባት በየቀኑ ምግብና መጠጥን ውጭ አክሰስ የምናደርግ ከሆነ ምናልባት ወንትስ የምንለው ወጪያችን ከ30% በልጦ 70-80% ድረስ ሊደርስ የሚችልበት ሁኔታ ይኖራል። ይህ እጅግ በጣም መታረም ያለበት፣ ምክንያቱም ምግብ መብላት እንጂ ግዴታ ምግብን ውጭ መብላት ግዴታ ነው ብሎ ማሰብ አያስፈልግም። ስለዚህ ሌላው አጠቃላይ የፋይናንስ ጤናማነታችንን ለማረጋገጥ ማድረግ ካለብን ነገሮች ውስጥ አንደኛው በየቀኑ የሚደረጉ የውጭ ምግቦችና መጠጦች ግዥን ማስወገድ መቻል አለብን። ስለዚህ በቤት ውስጥ ማዘጋጀት ያስፈልጋል። በሳምንት አንድ ቀን ምናልባት ያስደስተናል ብለን ካሰብንና ከጓደኛ ጋር እንደዚህ አይነት ፕሮግራም ካለ በሳምንት አንድ ቀን በተጠና መልኩ አጠቃላይ የበጀት እንቅስቃሴያችንን በማይጎዳ መልኩ
ሪላክስ ልናደርግ እንችላለን፣ ጤናማ ሊሆን ይችላል። ነገር ግን በተከታታይ በሆነ መልኩ አጠቃላይ ከወር እስከ ወር ሁሉንም አይነት ምግብና መጠጦች ውጭ ላይ አክሰስ ማድረግ ለተጨማሪ ወጪ የሚዳርገን በመሆኑ አጠቃላይ የቁጠባ መጠናችንን ሊያሳንስብን ይችላል። ይህንን በማስወገድ የቁጠባ መጠናችንን መጨመር የምንችልበት እድል እንዳለ መረዳት ያስፈልጋል። ሌላው አላስፈላጊ የዲጂታል ሰብስክሪፕሽኖችን መክፈል ወይም ደግሞ የሰብስክሪፕሽን ክፍያዎችን መክፈል ሌላኛው የግድ መወገድ ያለበት ነው። ይህም ሌላኛው የፋይናንስ ጤናማነታችን ሊያዛባ የሚችል መሆኑን መረዳት ያስፈልጋል። ስለዚህ አላስፈላጊ የሆኑ የዲጂታል ሰብስክሪፕሽኖች ካሉባችሁ እነሱን ማኔጅ ማድረግ ጥቅሙ ምንድነው? ሳብስክራይብ አድርጌ ያገኘው ጥቅም ምንድነው? የማገኘው ጥቅም ምንድነው ብሎ ማሰብ ያስፈልጋል። ከዛ ይልቅ ምናልባትም ወደ እድል መቀየርም ጭምር የሚያስፈልግበት ሁኔታ አለ። በእኛ ሀገር ኮንቴክስት አክቹዋሊ ትልልቅ ሶፍትዌሮችን ሳብስክራይብ አድርገው የሚጠቀሙ ሰዎች እጅግ በጣም ትንሾች ናቸው። ትልቅ ስራ የሚሰሩ ሰዎች ናቸው። ነገር ግን ወደፊት የሳብስክሪፕሽን ክፍያ አንዱ ትልቁ ወጫችን ሊሆን የሚችልበት እድል እንዳለ መገንዘብና ምናልባትም እንደነዚህ አይነት ወጪዎችን ስናወጣ የግድ ጥንቃቄ ማድረግ እንዳለብን መረዳት ያስፈልጋል። አክቹዋሊ በእኛም ሀገር ኮንቴክስት ይህንን ለማየት ያክል ለምሳሌ ቴሌ የድምፅ ማሳመሪያ ፓኬጅ ሳብስክራይብ ማድረግ ይቻላል አይደል? ቴሌን የድምፅ ማሳመሪያ ፓኬጅ ለማግኘት ለምሳሌ አይ ቲንክ በ5 ብር ይመስለኛል በሳምንት ይሁን በወር እርግጠኛ አይደለሁም። ግን የድምፅ ማሳመሪያ ለማግኘት ሳብስክራይብ እናደርጋለን። እዛ በኋላ እያሰበ ይቆርጣል። ምናልባት ይህ የሚያመጣልን ሪተርን በደንብ ቫሊዩ መደረግ መቻል አለበት። ቴሌ ብቻ ሳይሆን አሁን ላይ ብዙ የዲጂታል እንትኖችም አሉ። ለምሳሌ በየሰዓቱ የሚለቀቁ አዳዲስ ፊልሞችን በስልካችሁ እንዲደርሳችሁ ወይ ደግሞ የቢዝነስ ማማከር ሀሳቦች በስልካችሁ እንዲመጡ በየቀኑ እንደዚህ እንዲመጡላችሁ ሳብስክራይብ ብታደርጉ ኦኬ ብታደርጉ እነዚህ ዛያርኋት የዲጂታል ሳብስክሪፕሽን የሚባሉት እነዚህ ናቸው በእኛ ሀገር ኮንቴክስት። ስለዚህ እያንዳንዳቸውን ነገሮች እኛ ኮንሲደር አድርገን የኮስት ቤኔፊት አናሊሲስ ሰርተን ሳብስክራይብ ማድረግ እንዳለብን የግድ መገንዘብ ያስፈልጋል። ሁሉንም ነገር ሳብስክራይብ ማድረግና ምናልባትም ሳናስበው ብዙ የሚባል ወጫችንን በሳብስክሪፕሽን ክፍያ መጨረስ ተገቢ አይደለም። አላስፈላጊ የሚባሉ የዲጂታል ሳብስክሪፕሽኖች ቱ ቢ ፍራንክ አጠቃላይ የፋይናንስ ነፃነታችንን ወይም ደግሞ ጤናማነታችንን ጭምር የሚያዛቡበት ሁኔታዎች መኖራቸው መረዳት ያስፈልጋል። በቀላሉ 1 ብር ማናገኝ ከሆነ በቀላሉ ሳብስክራይብ በማድረግ 1 ብር ለምን እናጠፋለን ብለን ማሰብ ይጠበቅብናል። 1 ብር ስለሆነ አይደለም። 1 ብር እኔ በቀላሉ አገኛለሁ ወይ? ልክ ያ ድርጅት እኔ ሳብስክራይብ አድርጌ 1 ብር ስከፍለው በቀላሉ እንዳገኘው ሁሉ እኔ ደግሞ ኢንባክ በሌላ ስራዬ በቀላሉ እንደዚህ በሆነ ሁኔታ 1 ብር አክሰስ ማድረግ የሚችልበት ነገር አለ ወይ? 2 ብር አክሰስ ማድረግ የሚችልበት ኢንቫይሮንመንት አለ ወይ? እኔ በቀላሉ አክሰስ የማላደርገውን ብር በቀላሉ ለምን ወጪ አደርገዋለሁ ብሎ ኮንሰርን ማድረግ፣ በጥንቃቄ መመልከት፣ ማየት አጠቃላይ የፋይናንስ ጤናማነት ጉዟችንን ለማረጋገጥ ወሳኝ መሆኑን መረዳት ያስፈልጋል። ስለዚህ አላስፈላጊ የሆኑ የዲጂታል ሳብስክሪፕሽኖችንን ማስወገድ ያስፈልጋል። አስፈላጊ የሆኑትን ሳብስክራይብ ማድረግ ፖዚቲቭ ነው። ለምሳሌ ቪዲዮ ኤዲቲንግ ላይ የሚሰሩ ሰዎች ትልልቅ የሚባሉ ሶፍትዌሮችን ለምሳሌ ሁሉም ፕሮ አላቸው አይደለ? ሁሉም ኤአይዎች ፕሮ አላቸው። ቻትጂፒቲ እነ ጀሚኒ የየራሳቸው ፕሮ እንደመኖራቸው መጠን ፕሮውን ሳብስክራይብ አድርጋችሁ አጠቃላይ ስራችሁን ውጤታማነቱን መጨመር የሚችሉበት እድል ለመፍጠር ከሆነ ሳብስክራይብ ያደረጋችሁ ዛት ኢዝ ኦኬ፣ ጥሩ ነው። አጠቃላይ ጥሩ የሚባል ሪተርን ይዞ ሊመጣ ስለሚችል ሳብስክራይብ ማድረጋችሁ ጥሩ ነው። እንዲህ አይነት ሳብስክሪፕሽኖች መጥፎ የሚባሉ አይደሉም። ነገር ግን ሳብስክራይብ አድርጋችሁ ግን እናንተ ስራውን የምታዩትና የምትጠፉ ከሆነ ማትጠቀሙበት ከሆነ ኮንሲደር ማድረግ ያስፈልጋል። ይልቁንም አንዳንዴ ሳብስክራይብ ያደረጋችሁትን ሌሎች ሰዎች ሳብስክራይብ ከማድረግ ይልቅ እናንተ ጋር እንዲከራዩ ወይም ደግሞ በእናንተ ሳብስክሪፕሽን እንዲጠቀሙ ጭምር ማድረግ የሚችሉበት እድል እንዳለ መረዳት፣ ወይም ደግሞ እናንተ ብዙ ጊዜ የማትጠቀሙበትን ሳብስክሪፕሽን ለአንድ ቀን ወይም ደግሞ ለ2 ቀን ፍላጎት ብቻ ብላችሁ ሳብስክራይብ ከምታደርጉ ይልቅ ሌሎች ሳብስክራይብ ያደረጉ ጓደኞች ጋር በክራይም ቢሆን ያንን አገልግሎት አክሰስ ማድረግ ይቻላል። በዛ መልኩ አጠቃላይ ውጤታማነታችንን ማሳደግ የሚቻልበት እድል አለ ነው። በቀጥታ የማንጠቀምበትን የዲጂታል ሶፍትዌር ወይም ደግሞ የዲጂታል አፕሊኬሽን ሳብስክራይብ በማድረግ በየወሩ በየዓመቱ ለማንጠቀምበት ሁኔታ ገንዘብ ወጪ ማድረግ አይጠበቅብንም። ይህንን በማስወገድ አጠቃላይ የቁጠባ መጠናችንን በሆነ ፐርሰንት መጨመር የምንችልበት እድል እንዳለና ያ ሲጠራቀም ወደ ኢንቨስትመንት ሊዞር የሚችልበት እድል እንዳለ መረዳት የግድ ያስፈልጋል። አራተኛውና ሌላኛው
የቴክኖሎጂ ውጤቶችን በየዓመቱ ለመቀየር መሞከር። አጠቃላይ ቴክኖሎጂ እጅግ በጣም እየተራቀቀ ነው አሁን ላይ። እያንዳንዱ ነገር በየዓመቱ አይደለም በየ3 ወሩ በየ2 ወሩ ከዛም ባነሰ ሁኔታ አፕዴት ይደረጋል። ፊቸሮቹ ይቀያየራሉ። ግን እኛ ቴክኖሎጂ በተቀያየረ ቁጥር ምናልባትም እኛም አዲሱን ፊቸር ለመጠቀም ወይም ደግሞ አዲሱ ፊቸር ያለውን ቴክኖሎጂ ይዘዋል ለመባል ብቻ በሚል አዳዲስ ቴክኖሎጂዎችን ለመያዝ በሚል የነበረንን ፕሮዳክት በርካሽ መሸጥና አዲሱን በውድ መግዛት ሌላው አጠቃላይ የፋይናንስ ጤናማነታችን ሊያዛባ የሚችል የተሳሳተ ውሳኔ መሆኑን በደንብ መረዳት ያስፈልጋል። ለምሳሌ ዛሬ ላይ የገዛችሁት ሳምሰንግ ስልክ በሆነ መልኩ ሞዲፋይ ተደርጎ ከ3 ወር በኋላ ቢመጣ አዲሱን ለመያዝ በሚል አሮጌውን በሐራጅ መሸጥ ወይም ደግሞ ከዛ ባነሰ ዋጋ መሸጥና አዲሱን ጨምሮ መግዛት ምንም አይነት ውጤት አይኖረውም። ይልቁንም የእኛን የፋይናንስ ጤናማነት ሊያሳጣን የሚችል ጉዳይ መሆኑን መረዳትና ምናልባትም አንድን ዕቃ ስትገዙ በጥንቃቄ መግዛትና ያንን ዕቃ ከዛ ዕቃ ማግኘት የሚገባችሁን ቫልዩ ማግኘት የግድ ነው እንጂ በርካሽ ሽጦ በውድ መግዛት ይህ አስፈላጊ አይደለም። ብዙ ሰዎች አሉ እዚህ በተለይ የህይወት ኃላፊነትን ያልወሰዱ ወጣቶች በአብዛኛው ቤተሰቦቻቸውን በማስቸገር እኔ እኮ የተገዛልኝ ቴክኖ ነው፣ አሁን ላይ ሳምሰንግ ይህንን ይሰራል፣ የኔ ቴክኖ ግን ዋይፋይ እንደዛ አይወስድም ምናምን በሚል በእጅ በእግር ገብተው ብለው ቤተሰቦቻቸውን አሮጌውን አሽጠው ወይ ደግሞ አሮጌውን ለሆነ ሰው ተሰጥቶ ለሌሎቻቸው ሌላ የሚገዛበትና የወጪ ጫና ውስጥ የሚገባበት ሁኔታ አለ። ይህንን በደንብ ኮንሲደር ማድረግ ያስፈልጋል። አዲሱ እየሰራችሁ ካለና ምናልባት የምትሰሩትን ስራ የሚያቃለል ነገር ሆኖ ከመጣና ሪተርን የሚያመጣ ከሆነ ዌል ያንን ኮንሲደር ማድረግ ነው። ነገር ግን እንደው ዝም ብሎ እቃውን ለመቀየር ብቻ እቃው ሞዲፋይ ስለተደረገ ብቻ ምናልባት አዳዲሶቹን ለመግዛት አሮጌዎቹን በርካሽ መሸጥና አዳዲሶቹን በተጨመረ ብር መግዛት ያንን ያክል ውጤት ይዞ ይመጣል ብሎ ማሰብ አያስፈልግም። እንደነዚህ አይነት ውጤት የሌላቸው አይነት እንትሮችን ማስወገድ አጠቃላይ ጤናማ የሆነ የፋይናንስ እንቅስቃሴ እንዲኖረን ማድረግ ነው። ኦቨርኦል የቁጠባ መጠናችንንም እንዲጨምር ያደርጋል። ስለዚህ እንደነዚህ አይነት ያልተጠኑ ሁኔታዎችን ማስወገድ የግድ ይለናል። ሌላው እና አምስተኛው በቅናሽ ስም የሚገዙ የማያስፈልጉ እቃዎችን በደንብ ኮንሲደር ማድረግ ነው። አንዳንዴ ሰዎች ሊገዙ ያላሰቡበትን እቃ ሊገዙ ያላሰቡትን ማቴሪያል በሆነ አጋጣሚ እንደው በቅናሽ ነው የቀረበ ብለው ሲያስቡ የሚገዙበት ሁኔታዎች አሉ። ይህ እጅግ በጣም ስህተት ነው። ያንን ነገር ከመግዛት ይልቅ ያ ሊገዛ የታሰበበትን ብር ምናልባትም ነገ ፕሮዳክቲቭ ለሚሆን የኢንቨስትመንት ዘርፍ ኢንቨስት ማድረግ የበለጠ ጠቃሚ ሊሆን እንደሚችል መረዳት ያስፈልጋል። በቅናሽ ስም የሚገዙ የማያስፈልጉ እቃዎችን ከመግዛት መቆጠብ አጠቃላይ የፋይናንስ ጤናማነት ጉዟችንን ማረጋገጥ መሆኑን መረዳት ያስፈልጋል። ቅናሽ ስለሆነ ገዛሁት ማለት ገንዘብ መቆጠብ ሳይሆን ካልታወቀደ ወጪ ላይ ራስን እንደ መጣድ እንደ መውደቅ ነው። ያላሰባችሁት በበጀታችሁ ውስጥ ያልተካተተ ወጪ እንደማምጣት ማለት ነው እንጂ ቅናሽ ስለሆነ ገዛችሁ ማለት ቆጠባችሁ ማለት ሳይሆን ይልቁንም ምናልባትም ያላሰባችሁበትን ወጪ አወጣችሁ ብላችሁ ነው ማሰብ ያለባችሁ። ስለዚህ ቅናሽ ስለሆነ ወይም ደግሞ በቅናሽ ስም የቀረበ ነገር ስላለ ብቻ ያንን መግዛት አጠቃላይ የፋይናንስ ጤናማነታችን ሊያዛባ የሚችል መሆኑን መረዳት ነው። ምክንያቱም ያልታሰበ ወጪ ነው እያወጣን ያለ ነው። አጠቃላይ ከበጀታችን ውጭ ራን ልንሆን የምንችልበት አጠቃላይ ከበጀት ውጭ ልንንቀሳቀስ የምንችልበት ሁኔታ ሊፈጠር ስለሚችል የበጀት መዛባት ያጋጥመናል። የበጀት መዛባት ካጋጠመን ምናልባት ላክ የምናደርገው ኦፖርቹኒቲም ሊኖር ይችላል ወይ ደግሞ በብድርም አጠቃላይ ያንን ጊዜ ሳብሲዳይዝ ልናደርግ የምንገደድበት ሁኔታ ሊፈጠር ስለሚችል ሁሉም ነገር በተጠና መልኩ ቢሆን ጥሩ ነው። እዚህ ላይ በደንብ ኮንሲደር መደረግ ያለበት እያንዳንዱ ነገር ሲገዛ ኮስት ቤኔፊት አናሊሲሱ ታይቶ አትሊስት 24 ሰዓት ብናስብበት ይህን ነገር መግዛቴ የሚያመጣው ጥቅም ምንድን ነው፣ ባለመግዛት የማጣው ምንድን ነው፣ ኦፖርቹኒቲ ኮስቱ ምንድን ነው የሚለውን በደንብ ማየት ያስፈልጋል። ስለዚህ እንደ መፍትሄ የማያስፈልጓችሁን ነገር ምናልባትም በቅናሽ ስለቀረበ ብቻ መግዛት ቁጠባ ሳይሆን ወጪን ማምጣት ማቅረብ ወደ እናንተ ወጪን ሳታስቡት ወጪን እንደማውጣት ሊቆጠር የሚገባው መሆኑን በማሰብ በቅናሽ ስም የሚቀርቡ ግዢዎችን ማስወገድና አጠቃላይ ጤናማ የሆነ የፋይናንስ አጠቃቀምን በማሳደግ ጥሩ የሚባል የቁጠባ ሁኔታን መፍጠር የሚቻልበት እድል እንዳለ ማሰብ ያስፈልጋል። ሌላውና ስድስተኛው
ርካሽና ጥራት የሌላቸው እቃዎችን መግዛት ይህ ብዙ ሰው የሚታለልበት የሚሸወድበት ነው። እዚህ ላይ በደንብ ኮንሲደር ማድረግ አለብን። አንዳንዴ ብሩ ስለወረደ እቃው ጥራት የለውም ማለት አይደለም። አንዳንዴ ብሩ ብዙ ስለሆነ እቃው ጥራት አለው ማለት አይደለም። የእናንተን ቴክኒካዊ የሆነ ኢቫሉዌሽን መጠቀም እጅግ በጣም አስፈላጊ ነው። ዋቴቨር ግን ርካሽ ስለሆነ በሚል ጥራት የሌላቸውን እቃዎች መግዛት ግን እጅግ በጣም አደጋ ነው። አጠቃላይ የፋይናንስ ጤናማነታችን ሊያዛባ የሚችል ጉዳይ መሆኑን በመረዳት ማስወገድ ያስፈልገናል። ርካሽ ስለሆነ ብቻ ገዛሁት፣ በሁለት ቀን የሚበላሽን እቃ ርካሽ ስለሆነ ብቻ ገዛሁት በሚል ሴንስ እንገዛዋለን። ነገር ግን በሁለተኛ ቀኑ ይበላሻል። ዘይት በሁለተኛ ቀኑ ሪፔር ኤንድ ሜንቴናንስ ኮስት ያስወጣናል። ፎርዛት ማተር ልንጥለውም እንችላለን። አንዳንዴ ብልሽቱ የከፋ ሊሆን ስለሚችል እና ምናልባትም የተሻለ ደግሞ አዲሱን መግዛት የበለጠ ጥሩ ሊሆን ይችላል ብለን ካሰብ በእንዲህ አይነት ሁኔታ እኛ ኪሳራ ላይ ልንወርቅ የምንችልበት ሁኔታ እንዳለ መረዳት ነው። ስለዚህ ጥራት የሌለውን ነገር ርካሽ እንኳ ቢሆን ብልሽት ያለበትን ነገር በርካሽ እንኳን አገኘ ነው ብለን ብናስብ መግዛት የለብንም። ምክንያቱም ለምንፈልገው አገልግሎት መዋል የማይችል ከሆነ ልናስጠግነው ወይም ደግሞ አዲሱን ልንገዛ የምንገደድበት ሁኔታ ሊኖር እንደሚችል መረዳት የግድ ያስፈልጋል። ስለዚህ በርካሽ ስለቀረበ ብቻ ጥራት የሌለውን ነገር መግዛት ማስወገድ መቻል አለብን። እዚሁ ላይ ምናልባት ብሩ ብዙ ስለሆነ ብቻ ደግሞ በተቃራኒ ጥራት ያለው ነገር ይሆናል ብሎ ማሰብ አያስፈልግም። ስለዚህ ጀጅመንታችን ፌር ኤንድ መሆን መቻል አለበት። እውቀትን መሰረት ያደረገ፣ ዳታን መሰረት ያደረገ፣ ኤክስፔሪየንስን መሰረት ያደረገ ግምገማ አድርገን መግዛት የበለጠ ጥሩ እንደሆነ መረዳት ነው። ስለዚህ ርካሽ ስለሆነ በሚል ጥራት የሌለውን መግዛት አያስተርፈንም፣ ወጪ ነው የሚያመጣው። እንዳልኳችሁ ደግሞ ውድ ስለሆነ ብሎ እቃው ኳሊቲ ይሆናል ብሎ ማሰብም ሌላ ወጪ ነው የሚያመጣው። ማመጣጠን ማመዛዘን ያስፈልጋል። አጠቃላይ ጤናማ የሚባል የፋይናንስ እንቅስቃሴ እንዲኖረን እንደነዚህ አይነት ግዢዎችን መፈጸም ማቆም መቻል አለብን። በደንብ የተጠና መረጃ ያለን ሲሆን ብቻ መግዛት አጠቃላይ ጤናማ የሚባል የፋይናንስ ጉዞ እንዲኖረን ያስችላል። አጠቃላይ የቁጠባ መጠናችን ከፍ እንዲል ያደርጋል ማለት ነው። ሌላውና ሰባተኛው ትርጉም የሌላቸው ስጦታዎችንና የማህበራዊ ግዴታ ወጪዎችን መቀነስ ያስፈልጋል። ጤናማ የሚባል ጥሩ የሚባል የፋይናንስ ጉዞ እንዲኖረን ካስፈለገና አጠቃላይ የቁጠባ መጠናችን ከፍ እንዲል ካስፈለገ ትርጉም የሌላቸውን ስጦታዎችና አጠቃላይ ትርጉም የሌላቸውን የማህበራዊ ግዴታ ወጪዎችን መቀነስ ማስወገድ ያስፈልጋል። ለምሳሌ ከአቅም በላይ ለሆኑ ድግሶችና ስጦታዎች የሚወጡ ወጪዎች ከአቅም በላይ ለመደገስ ማህበራዊ ግንኙነትን ከፍ ለማድረግ በሚል ምናልባት በብድርም ጭምር የሚደረግ ድግስ ካለ እኛን የፋይናንስ አጣብቂኝ ውስጥ ሊከተን የሚችልበት ሁኔታ አለ። ስለዚህ በአቅማችን ልክ ማድረግ እና ማህበራዊ ግዴታችንን መወጣት የግድ ያስፈልጋል። ሌላው ምንም ትርጉም የሌላቸው ከዚህ ይግባ የሚባል ጥቅም ሊያመጡ የማይችሉ ግን ኮስቲ የሆኑ አይነት ስጦታዎችን መግዛትና መስጠት፣ እነዚህም በዋናነት አጠቃላይ የገንዘብ ጤናማነታችንን ሊያበላሹ የሚችሉ ሁኔታዎች እንደመሆናቸው መጠን እነዚህን ማስወገድና በመጠኑ በማስወገድ ጥሩ የሚባል ጤናማ የሆነ የፋይናንስ አጠቃቀም ህይወትን ማስተካከል፣ አጠቃላይ የገንዘብ ቁጠባ አቅማችንን ማሳደግ የግድ ያስፈልጋል። ከአቅማችን ጋር የሚመጥን በጀት ማውጣትና በዛ በጀት መመራት የግድ ያስፈልጋል። ኖ ማለትን መልመድ አለብን። ኖ ይሄ ወጪ አሁን ላይ ላወጣው አልችልም፣ ኖ የሚል አይነት ልምምድ። አክቹዋሊ ኖ ለማለት ጥሩ የሚባል የስነልቦና ዝግጅት ሊያስፈልግ ይችላል። ትሬንዳችን እንደዛ ስላልሆነ ምናልባት አንዳንድ የማህበራዊ ግዴታ ወጪዎችን ለመወጣት ይህን አላረግም ምናምን ብሎ ሪያክት ለማድረግ ትንሽ ከበድ ሊል ይችላል። ኖ ማለት ሊከብድ ይችላል። ነገር ግን ጥሩ የሚባል የስነልቦና ዝግጅት ማድረግ ያስፈልጋል። ኖ ለማለትና ከእንዲህ አይነት ወጪ ራስን ለመጠበቅ ግን በጀትድ መሆን ዋናው ቁልፍ መሆኑን መረዳት ያስፈልጋል። በበጀት የምትመሩ ከሆነ እያንዳንዱን ገቢያችሁን ለሆነ ነገር ከበጀታችሁት እና ያ ጉዳይ ከበጀታችሁ ውጭ ከሆነ ከየትኛውም በጀት ላይ ቀንሳችሁ ማድረግ ስለማትችሉ ሁሉም በጀትድ ስለሆነ ሁሉም አይነት ገቢያችሁ የየራሱ የሆነ ድርሻ ስላለው ለሆነ ዓላማ አሳይን እንደመደረጉ መጠን በበጀታችሁ ውስጥ ያልተካተተ ያልታቀደ ነገር ሲመጣ ኖ የማለት አቅም እንድታገኙ ያስችላችኋል። ስለዚህ ገቢያችሁን በበጀት መምራት
አጠቃላይ ገቢና ወጫችሁ በበጀት የተመራ ሆኖ ከመጣ ከበጀት ውጭ የመጣን ነገር ኖ የማለት ስነልቦና እንደምታዳብሩ መረዳትና አጠቃላይ በጀትድ መሆን ያስፈልጋል። ሰው በጀትድ ምንሆን ከሆነ ኖ የሚልን ባህል ማሳደግና ትርጉም ከሌላቸው ስጦታዎችና የማህበራዊ ግዴታ ወጪዎች ራሳችንን መጠበቅ የምንችልበት እድል ያለ መሆኑን መረዳት እጅግ በጣም አስፈላጊ ነው። ይህንን በማድረግ የቁጠባ መጠናችንን ማሳደግ የምንችልበት እድል እንዳለ መረዳት ያስፈልጋል። እስካሁን ያየነው ንድፈ ሀሳብ ነው፣ ቲዎሪ ነው። ይህንን ቲዎሪ ምናልባትም ወደ ተግባር መቀየር ለውጤታማነት የግድ ያስፈልጋል። ኦልዌይስ ቲዎሪን አንደርስታንድ ስታደርጉ ኒዮሎጂ ስታገኙ ያንን ኒዮሎጂ ወደ ተግባር የሚቀይሩበትን መንገድ መፍጠር የእናንተ ግዴታ ሊያስፈልጋችሁ የሚችል ክህሎት መሆኑን መረዳት ያስፈልጋል። ስለዚህ ይህንን ወደ ተግባር ለመቀየር እስካሁን ያየነውን ነገር ወደ ተግባር ለመቀየር እነዚህን ነገሮች መግዛት ስታቆሙ በእጃችሁ ላይ ትርፍ ገንዘብ ይኖራችኋል። ወደ ተግባር ለመቀየር እስካሁን ያየናቸውን 7 ነገሮች መግዛት ካቆማችሁ ቱቢ ፍራንክ እጃችሁ ላይ የሆነ ገንዘብ እስካሁን ያልነበራችሁ ገንዘብ አይታችሁት የማታውቁት ገንዘብ እጃችሁ ላይ ይገባል። በመሆኑም ያንን ገንዘብ ለሶስት ነገር መዋል መቻል አለባችሁ። አንደኛና የመጀመሪያ ለድንገተኛ ጊዜ አደጋ መጠባበቂያ የሚውል ባላንስ ገንቡበት። እንደው የሆነ አደጋ ቢያጋጥማችሁ ኢሚዲየትሊ ወጪ የሚደረግ ብር ቢያስፈልጋችሁ ኢሚዲየትሊ ብድር እንዳትሄዱ የሚያስችላችሁን የድንገተኛ ጊዜ መጠባበቂያ ፈንድ ሰኪውር አድርጉበት። ሰው እንደዛ ማድረግ ምንም አይነት የድንገተኛ ጊዜ መጠባበቂያ ፈንድ የሌለው ሰው የማይጠቀምበትን ቻናል ሳብስክራይብ ማድረግ የለበትም። የማይጠቅም ስጦታ መስጠት የለበትም። የማይጠቅም ትርጉም የሌለው የማህበራዊ ግዴታ ወጪን ማውጣት የለበትም። ስለዚህ ከዛ የሚገኝን ገቢ መጀመሪያ ለድንገተኛ ጊዜ አደጋ መከላከያ የሚሆን ባላንስ ሰኪውር ማድረግን መፍጠር መቻል አለባችሁ። አንደኛው ይህንን እነዚህን 7 ወጪዎችን በመተው የምታገኙትን ገቢ ለድንገተኛ ጊዜ አደጋ መከላከያ የሚውል ገንዘብ አቋቁሙበት። አንድ ሁለተኛ በኢትዮጵያ ሴኩሪቲስ ኤክስቼንጅ አክሲዮን ለመግዛት ተጠቀሙበት። ከላይ እንዳየነው አንዳንዴ ትንንሽ ብለን የምናወጣቸው ወጪዎች በአመቱ መጨረሻ ሲደመሩ ትልቅ የሚባል ጥሩ የሚባል የኢንቨስትመንት መዳረሻ ላይ ኢንቨስት እንድናደርግ ሊያስችሉን የሚችሉበት ሁኔታ አለ። ያንን በመገንዘብ ከነዛ ቁጠባ ያገኛችሁትን ወጪ ምናልባት በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ኢንቨስት ብታደርጉበት ለዛ ኢንቨስትመንት ብታውሉት እናንተን ለረዥም ጊዜ ተጠቃሚ ያደርጋችኋል። ለምሳሌ እንደው በቀላል አማርኛ ለማየት ያክል አንድ ሰው ቡና የመጠጣት ልምድ ያለው ብለን ብናስብ ቡና መጠጣት ደስታን ሊፈጥር ይችላል። ግን ፎር ሹር ቡና ባለመጠጣት የሚመጣ ነገር ይኖራል ብዬ አላስብም። አይዶ ነው እንግዲህ ያ ማለት ቤዚክ ነው ብዬ አላስብም። ወንት ነው ቡና የመጠጣት ጉዳይ ፍላጎት እንጂ በጣም ቤዚክ ኒድ ነው ብዬ አላስብም። ስለዚህ ወንት ከሆነ ደግሞ መተው እንችላለን ማለት ነው። ስለዚህ አንድ ሰው ሁሌ በየቀኑ አንዳንድ ስኒ ቡና በ30 ብር ይጠጣል ብለን ብናስብ በአመት ወደ 10,900 ብር ይመጣል። 10,920 ብር ይሆናል። አንድ ጊዜ 10,920 ብር አውጥተህ ቡና ጠጣ ብትለው ሰው አይጠጣም። ቢኮዝ ብሩ ብዙ ነው። ነገር ግን በየቀኑ እየከፈለ ይጠጣል። በየቀኑ እየከፈለ የሚጠጣው 10,920 ብር እንደሚሆን ማስላት አይፈልግም። ይህንን በደንብ አንደርስታንድ ማድረግ አለብን። በየቀኑ ስለተከፈለ ብቻ ወጪ እየዋጣሁበት ነው ብሎ አያስብም። ነገር ግን በየቀኑ የሚዋጣውን ስንደምረው 10,900 ብር ይመጣል። 10,920 ብር እንዳልኳችሁ ግን አንዴ ክፈልና ጠጣ ብትሉት የ10,920 ብር ቡና አይጠጣም። ይህ ማለት የገንዘብ አያያዝ ችግር ያለበት ማለት ነው እንጂ ሰውየው አጠቃላይ ቡና በመጠጣት እና ባለመጠጣት ጉዳይ አይደለም ማለት ነው። አንዴ ከፍለ ጠጣ ስትለው ብዙ ብር ነው አልጠጣም ብሎ እምቢ የሚል ከሆነ ነገር ግን በየጊዜው ኪሱን ባልጎዳ በመሰለው ወጪ አማካኝነት ግን እየገዛ የሚጠጣ ከሆነ ልዩነቱ ያለ የገንዘብ አያያዝ እውቀት ካለመኖርና ከመኖር ጋር ተያይዞ ነው እንጂ ወጪ ከማውጣትና ካለማውጣት ጋር እንዳልሆነ በደንብ ቡና ከመውደድና ካለመውደድ ጋር እንዳልሆነ በደንብ መረዳት ያስፈልጋል። ስለዚህ ይህ ሰው በየቀኑ የሚያወጣውን 30 ብር ለምሳሌ ቢተው በአመት 10,900 ብር ቆጠበ ማለት ነው። 10,900 ብር ማለት ደግሞ አሁን ባለው ኮንቴክስት በሀገራችን ግዙፍ ከሚባሉ ባንኮች ከአቢሲኒያ ባንክ 10 አክሲዮንን ያስገዛዋል። ኦልሞስት 10 አክሲዮንን መግዛት ይቻላል። ያ ማለት ይህ ሰው ቡና በመተው ብቻ በአመት ከአቢሲኒያ ባንክ 10 አክሲዮን ይገዛል ማለት 10 ዓመት በዚህ መልኩ ቢቀጥል ከአቢሲኒያ ባንክ ምን ያህል አክሲዮን ሊገዛ እንደሚችልና አስዩም ብላችሁ ያ ባንክ
ኤርኒንግ ፐርሸሩ እያደገ ሲመጣ ይሄ ሰው ምን ያህል ዲቪደንድ በየዓመቱ እንደሚያገኝና አጠቃላይ ደግሞ የባንኩ ትርፋማነት እየጨመረ ሲመጣ ምን ያክል የካፒታል ጌን ሊያገኝ እንደሚችል በደንብ አስቡትና ከእንደነዚህ አይነት ወጪዎች ራሳችንን ሰኪውር በማድረግ የምናገኘውን ገቢ ምናልባት በኢትዮጵያ ሰነደ ሙዓለ ንዋይ ገበያ በኩል ኢንቨስት ማድረግና ጥሩ የሚባል ሀብትን መገንባት የምንችልበትን ጊዜ መፍጠር ያስፈልጋል። ሌላው የገቢ ምንጭ የሚሆኑ አነስተኛ ንግዶችን መጀመርም ይቻላል። አክሲዮን ብቻ አይደለም። ኢንቨስትመንት ሲባል አሁን እየመጣ ያለ ሁኔታ ስለሆነና ብዙ ሰው በአቅሙ ልክ ኢንቨስት እንዲያደርግ እድል የሚፈቅድ ስለሆነ የኢትዮጵያ ሰነደ ሙዓለ ንዋይ ገበያ እያልን ሁልጊዜ ስናወራ ይሰማል እንጂ የሚቻል ከሆነ ምናልባትም ሪል የሆነ ተጨባጭ የሆኑ ሀብቶች ወይም ደግሞ አሴቶች ላይም ጭምር ኢንቨስት ማድረግ ይቻላል። ስለዚህ በዚህ መልኩ ያገኘነውን ከእነዚህን 7 ነገሮች በማስወገድ ያገኘነውን ኤክስትራ የሚባል ገቢ ከመቆጠብ ባለፈ በዚህ መልኩ ኢንቨስት ማድረግና አጠቃላይ ጤናማ የሚባል ሀብትን የመፍጠር ሂደት ጉዟችንን ማመቻቸት የምንችልበት እድል ያለ መሆኑን መረዳት ያስፈልጋል። ለዛሬ የነበረኝ ቆይታ ይህንን ይመስላል። ሀሳብ፣ አስተያየት፣ ጥያቄያችሁን በኮሜንት ሴክሽን ላይ ያጋሩኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉትና ተጨማሪ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ አሁንም ድጋሜ የአክብሮት ግብዣ ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። አመሰግናለሁ።